ሜሪት ሪል ስቴት በጥንታዊቷ ፒያሳ ወዳጅነት ፓርክ አጠገብ በፖስቴሽን ቴክኖሎጂ እያስገነባናቸው የሚገኙ አፓርትመንቶችን በማስታወቂያ ዋጋ ከታላቅ ቅናሽ ጋር በ10% ቅድመ ክፍያ ለሽያጭ አቅርበናል። ባለ 1 መኝታ 771 ሺህ ብር፣ ባለ 2 መኝታ 840 ሺህ ብር እንዲሁም ባለ 3 መኝታ በ1.2 ሚሊዮን ብር ቅድመ ክፍያ ይመዝገቡ። እንዲሁም የባንክ ብድር አመቻችተናል። 70% ለሚከፍሉ 30% ቅናሽ አዘጋጅተናል። ያሉን ቦታዎች ውስን ስለሆኑ ፈጥነው በመደወል ይመዝገቡ። ሰላምና ጤናን ፍቅርን በረከትን ያድልኝ። ክብራትና ክብራን የሣድስ ቤተሰቦቼ በድጋሚ ተገናኝተናል። አሁንም ያላችሁት በሣድስ የሁለተኛው ቻናላችን ነው፣ በዜና ቻናላችን ነው ያላችሁት። ወቅታዊ የሆኑ መረጃዎችን በዚህ ፕሮግራም ላይ አካፍላችኋለሁ። በዛሬው ላይ ትኩረት አድርጌ በመጠኑ መቆየት የምፈልገው እንደሰማችሁት ከሆነ አሁን ይሄ የህወሓት ጦርነት ኤርትራም እንደገና ግብጽም ይሄ ሁሉ ድርድር ለማድረግ ባለሙበት ሰዓት ማለትም ግብጾቹ ከአሜሪካ ጋር ኢትዮጵያን እንድትዳኛት ለማድረግ ወሳኝ የሚባል ወይም ቁልፍ ሰዓት ላይ ነው ያሉት። ስለዚህ በቅርቡ በሰሞኑም የመጡት የአሜሪካ ከፍተኛ ባለስልጣናትም ተወያይተውበታል ተብሎ እየተጠቀሰ ያለው ነገር ቢኖር አሁን እየተካሄደ ወይም ሊካሄድ ያለውን ጦርነትን በተመለከተ መረጃ አላቸው። ስለዚህ ይሄ መረጃ በእጃቸው ላይ አለ። ማለትም የትግራዩ ጦርነት መልሶ ሊቀሰቀስ በቀናቶች ውስጥ ይሄ ጡዘት እንዳለ ያውቃሉ ተብሏል የአሜሪካ ከፍተኛ ባለስልጣናት። ይሄ ባለበት ሁኔታ በኢትዮጵያና በግብጽ መካከል ድርድር ለማድረግ ከፍተኛ ስራ እየተሰራ ባለበት ሰዓት ላይ ጦርነቱ እንዲቀሰቀስ ወይም ደግሞ ይሄ የትግራይ ጦርነት እንግዲህ በአማራ ክልል ጋር የሚደረግ ግጭትም ሁሉ ይዞ ሊመጣ እንደሚችል ግልጽ እየሆነ እየተመለከቱ ጦርነቱ እንዲቀሰቀስ የተፈለገበት ምስጢር ምንድን ነው የሚለውን ነገር በተመለከተ በጣም ወሳኝ የተባሉ ትንተናዎች እየተሰጡ ይገኛሉ። ይሄውም እንግዲህ የአፍሪካ ህብረት በቀጣይ ቀናቶች ውስጥ አዲስ አበባ ላይ ስብሰባ አለው። ያንን ስብሰባ ትኩረት ለመሳብ እየተደረገ ያለበት ነገር እንደሆነ በግልጽ የሚያሳዩ መረጃዎች እየወጡ ይገኛሉ። እንግዲህ እንደሰማነው ከሰሞኑ እነዚህ መረጃዎች በግልጽ እየታዩ ነው ያሉት። ለዚህም ማጣቀሻ ሊሆን የሚችል አንዱ ጉዳይ የአፍሪካ ህብረት የፌዴራል መንግስትና በህወሓት የትግራይ ክልል ሁኔታን ለማባባስ እንዲታቀቡ የጠየቀበት ወሳኝ ጉዳይ ተሰምቷል ለሰማችሁት። ይሄም የሚያሳየው እንግዲህ በጃንዋሪ 30 2026 ዓ.ም በተዘገበው መሰረት የአፍሪካ ህብረት ኮሚሽን ሊቀመንበር መሐሙድ አሊ ዩሱፍ የፌዴራል መንግስትና ህዝባዊ ወያነ ሓርነት ትግራይ የክልሉን ሁኔታ አሁን እየተደረገ ያለውን ሁኔታ ላለማባባስ ከፍተኛ ሁኔታ እንዲሰሩና እንዲታቀቡ የጠየቁበት ጥያቄ እንዳለ ይታወቃል። የህብረቱ ሊቀመንበር መሐሙድ አሊ ዩሱፍ ይህንን ያሉት እንግዲህ የዳግመኛ ግጭት ስጋቱ የጨመረ መምጣቱን ተከትሎ እንደሆነ በግልጽ እዛ ላይ ባወጡት መግለጫ ላይ አትተውታል። በትግራይ ክልል ክፍሎች ያለው ሁኔታ በቅርበት እየተከታተለ እንደሆነ ህብረቱ ያንን በተመለከተ ገልጸዋል። እንደገና የተሰማቸውን ጥልቅ ስጋትም ከዛ ጋር አያይዘው ገልጸውታል። እንግዲህ ይሄ የሚያሳየው በግልጽ የሚነገረውም የአፍሪካ ህብረት በቀጣይ ቀናቶች ውስጥ ያለው ስብሰባን በተመለከተ ይሄ ጉዳይ ያንን ስብሰባ እንዳይቆጣጠር ስጋት የሚፈጥር መሆኑን የሚያሳይ ነው በሚል ትንተናዎች እየተሰጡ ይገኛል። በዚህ ላይ መጠነኛ ቆይታ ላድርግላችሁ። መምህርና ጋዜጠኛ ዐቢይ ይልማ ነኝ። ሣድስ እንግዲህ ክቡራትና ክቡራን የሣድስ ቤተሰቦቼ አንድ ጽሁፍ ነበረ ማለት አፍሪካ ሪፖርት የተባለ መጽሔት አለ እንደምታውቁት። why አዲስ አበባ is becoming the diplomatic and economic pivot of the horn of Africa በሚል ለምን አዲስ አበባ የምስራቅ አፍሪካ ጉዳይ ተመልክቶ ማለትም በምስራቅ አፍሪካ ላይ የኢኮኖሚና የዲፕሎማቲክ ጉዳዮች ዋና መናኸሪያ ወይም ከተማ መዳረሻ እንዴት ሆነች በሚል ትንተና ይዞ ይቀርባል እና እዛ ላይ ይዟቸው የመጡት ነገሮች አሁን ለምናነሳው ነገር በጣም ትልቁን ቦታ እንደሚይዝ ማየት ይቻላል። በዛ ላይ እንደተቀመጠው የዲፕሎማሲ ማዕከልነቷ ወይም ዲፕሎማቲክ ሀብ መሆኗን ይጨምራል። ከተማዋ የዋና የአፍሪካ ህብረት
መቀመጫ መስሪያ ቤቱ ያለበት የአህጉሪቱ የፖለቲካ ዋና ከተማ መሆኗን የተባበሩት መንግስታት ተቋማት እዚህ ውስጥ እንዳሉ እና በርካታ ዓለም አቀፍ ድርጅቶች መቀመጫ መሆኗን ያትታል። በኤምባሲዎች ደረጃ 130 በላይ የውጭ ሀገር ኤምባሲዎችና ቆንስላዎች የሚገኙባት ናት። በዚህም ምክንያት ከኒውዮርክና ጄኔቫ ቀጥሎ በዓለም ሶስተኛው የዲፕሎማቲክ ከተማ ትሆናለች። ለምሳሌ ናይሮቢ በጣም በርካታ የዓለም ተቋማትና ሀገራት የሚመላለሱበት ነው። ነገር ግን የኢትዮጵያን ያክል የኤምባሲ ብዛት የላትም። ኢትዮጵያ ከ130 በላይ የውጭ ሀገር ኤምባሲዎች፣ ቆንስላዎች የሚገኙባት ናት። በዚህም የተነሳ እንግዲህ ከኒውዮርክ ከጄኔቫ ቀጥሎ በሶስተኛ ደረጃ የዓለም የዲፕሎማሲ ከተማ በመባል ትታወቃለች። ይህም እንግዲህ ኢትዮጵያ በቅኝ ግዛት ያልተያዘች በመሆኗ ለአፍሪካውያን ነጻነትና ሉዓላዊነት ተምሳሌት መሆኗን አዲስ አበባ ታሳያለች በሚል ይገልጸዋል። ቻይና የአፍሪካ ህብረት ህንፃን በመገንባትና የአየር ሁኔታን የማይበገር ስትራቴጂያዊ አጋርነት በመመስረት ትልቅ ሚና እንዲኖረውና አዲስ አበባ ተደማጭነት እንዲኖረው ካደረጉ ሀገራት መካከል ቻይና ትገኝበታለች ብሎ ያስቀምጣል። የጀርመንንም አዲስ አቀራረብ ይመለከታል። ጀርመን የኢትዮጵያን የባህር በር ጥያቄ እንደ ኢኮኖሚ አስፈላጊነት በመመልከት ግንኙነቷን እያጠናከረች መሆኑም ትኩረት እየሳበ ነው በሚል ያስቀምጠዋል ጽሁፉ ላይ። የአሜሪካ የደህንነት ፍላጎትንም እዚህ ላይ ያስቀምጦታል። ዋሽንግተን ኢትዮጵያን በቀጠናው የጸረ ሽብር ትግል ውስጥ ዋነኛ የጸጥታ አጋር አድርጋ እንደምትመለከታትም ያስቀምጣል። የታላላቅ ሀያላን ሽሚያዎችንም ከኢትዮጵያ ጋር በተያያዘ ያለውን ጉዳይ ይመለከቱታል። አሜሪካ፣ ቻይናና አውሮፓ በቀጠናው ተጽዕኖ ለመፍጠር አዲስ አበባን እንደ መግቢያ በር ይጠቀሟታል በሚል ጽሁፉ ያስቀምጠዋል። የሰላም ድርድር ማዕከልም ናት ይለዋል። ኢትዮጵያን በሱዳን፣ በደቡብ ሱዳን፣ በሶማሊያ ያሉ ግጭቶችን ለመፍታት ኢትዮጵያን ዋና መቀመጫው አዲስ አበባን የድርድር መድረክ ሆናው ያገለግላሉ። የሰላም ተቋማት በብዛት የሚደረጉ የሰላም ድርድሮችን አዲስ አበባ ላይ ተደርገዋል በሚል የሚያስቀምጠዋል። የብሪክስ አባልነትም ጭምር ከዚህ ጋር አያይዞ ጽሁፉ ይገልጸዋል። ኢትዮጵያ የብሪክስ አባል በመሆኗ አዲስ አበባን በአዳዲስ ታዳጊ ኢኮኖሚዎች ዘንድ ያላትን ተሰሚነት ከፍ አድርጎላታል በሚል ያስቀምጣል። ከዚህ ጋር ተያይዞ እንግዲህ የኢኮኖሚ ምሰሶነትን ያስቀምጣል። ፈጣን ኢኮኖሚ እድገት፣ የሀገር በቀል ኢኮኖሚ ሪፎርም፣ የመሰረተ ልማት ዝርጋታዎች፣ የኢትዮጵያ አየር መንገድንም ሚና በከፍተኛ ሁኔታ ጽሁፉ ያስቀምጣል። አዲስ አበባን ከመላው ዓለም ጋር በማገናኘት የአፍሪካ አየር ትራንስፖርት መናኸሪያ እንዳደረጋትም ጭምር ይገልጸዋል ጽሁፉ። የአዲስ አበባ ጅቡቲ ባቡር መስመርንም ጨምሮ እዚህ ጋር ያብራራዋል። የህዳሴ ግድቡ ለቀጠናው ኤሌክትሪክ ኃይል በማቅረብ ኢትዮጵያን በአካባቢው ላይ የኢኮኖሚ አቅሟን ከፍ እንዲያደርግ ያደረገላት ትልቅ ነገር ነው። በዚህም ብዙዎችን መሳብ ችላለች በሚል ያስቀምጠዋል። ሳድስ ከዚህ ጋር ተያይዞ እንግዲህ የአፍሪካ ቀንድ ደጅ ናት በሚል ኢትዮጵያን ያስቀምጣል። በቀይ ባህርና በህንድ ውቅያኖስ አቅራቢያ የምትገኝ ስትራቴጂካዊ መውጫ እንደሆነች ይጠቅሰዋል። የባህር በርን በተመለከተ በዙሪያው ላይ ያሉ ሀገራት ያላቸውን ተጽዕኖ ባህር በር ሳይኖራት መቆጣጠር የምትችል ሀገር ናት በሚልም ጽሁፉ አካቱታል። የመካከለኛው ምስራቅና የአፍሪካ መገናኛ እንደሆነች፣ የህዝብ ብዛቱም ወሳኝ እንደሆነ፣ የህዝብ ብዛቱ ከ130 ሚሊዮን በላይ ህዝብ ያላት ትልቅ ሀገር ናት። ስለዚህም ይሄም ወሳኝ ያደርጋታል። የቀጠናዊ ትስስር ተነሳሽነትን እዚህ ጋር ያካትታል። ለምሳሌ በምስራቅ አፍሪካ ኢኮኖሚ ትስስርን ለመፍጠር በግንባር ቀደምነት ኢትዮጵያ እየሰራች ወይም ደግሞ ስትሰራ ለባለፉት 30-40 ዓመታት መቆይቷ የሚያሳየውን ነገር ይጠቅሳል። በጣም በርካታ ርዕሰ ጉዳዮችን እዚህ ጋር ያነሳል። ይሄ ባለበት ሁኔታ ላይ በብዙ ተጽዕኖዎች መሰረት በማድረግ የአፍሪካ ህብረት መቀመጫ አድርጎ በተለይም ኢትዮጵያ በቅኝ አለመገዛቷ የፈጠረው አንድምታ በተቀረው የአፍሪካ ማህበረሰብ ላይ ከፍተኛ የስነ ልቦና የበላይነትን ሊያመጣ የሚችል ስለሆነ የአፍሪካ ህብረትም ከቅኝ ግዛት ዘመን በኋላ የተመሰረተ ተቋም በመሆኑ ከዚህና መሰል ጉዳዮች አንጻር ኢትዮጵያን ዋነኛ ማዕከል አድርጎ ይመለከታታል። ከነዚህና መሰል ጉዳዮች አንጻር እንግዲህ የአፍሪካ ህብረት በየጊዜው በአዲስ አበባ ላይ የሚያደርገውን ስብሰባ በተመለከተ በየጊዜው ይዟቸው የሚመጡ ጉዳዮች ትኩረት ስበው የብዙ የአፍሪካ መሪዎች በሁኔታዎች ላይ እንዲወያዩ ግፊት ያደርጋል። ለምሳሌ የፊታችን ያለው 39ኛው የአፍሪካ ህብረት ስብሰባ የመሪዎች ጉባኤ ነው። በዚህ ዙሪያ ላይ እየተነገሩ ላሉት ነገሮች አንዱ ትልቁ በአጀንዳነት የተቀመጡ ነገሮች አሉ። ነገር ግን ይህን አጀንዳ ሊስብ ይችላል ተብሎ የተጠበቀ ያለው በኢትዮጵያ ውስጥ የተነሳው አሁን አዲስ የተቀሰቀሰው የትግራይ ጦርነት ነው። ይህንንም ሆን ብለው የግብፅና የኤርትራ መንግስታት
በኢትዮጵያ ውስጥ ይሄ ጦርነት አሁን መቀስቀስ አለበት የሚለውን ዲዛይን ያደረጉበት ዋነኛው ሴክሬት በዚህ የአፍሪካ የመሪዎች ጉባኤ ላይ ትልቅ ትኩረት ማግኘት እንደሚቻል የአፍሪካንም ገጽታ በተለይም የኢትዮጵያን ገጽታ በፍርሃት የሚሞላ በጦርነት ስጋት ውስጥ የምትቀመጥ ሀገር ናት የሚለውን ስጋት ተጽዕኖ ለማምጣትም ጭምር እንደሚጠቀሙበት እየተነገረ ይገኛል። ከነዚህ ነገሮች መካከል በዋነኝነት አዲስ አበባ የአፍሪካ መቀመጫ እንዳትሆን ግብጽ ያላትን ታላቅ ፍላጎት የምታንጸባርቅበት አካሄድ ነው ተብሎ ይታመናል። ከዚህ አንጻር እንግዲህ በተለይ አሁን ይሄ ጦርነት በዚህ ዶሚኔት የሚያደርግና ከፍተኛ ጉልበትና አቅም አግኝቶ የሚቀጥል ወደ ጦርነት የሚቀየር ከሆነ የአፍሪካ ህብረት ስብሰባ ምናልባት በብዙ ፍርሃት ውስጥ ሊከናወን ይችላል። ኢቭን ያንን የሚረብሽ ተግባር ከተፈጸመ በብዙ ስጋት ውስጥ ሊቋረጥ ይችላል። ስለዚህ እንደነዚህ አይነት ሐሳቦች ጭምር በዚህ ውስጥ እንደተካተቱ እየተነገረ ነው ያለው። ይሄን ነገር በተመለከተ እንግዲህ ሴፍ አይደለም፣ ከተማዋ ሴፍ አይደለችም፣ ኢትዮጵያ ሴፍ አይደለችም የሚለውን ነገር በዚህ የአፍሪካ ህብረት ስብሰባ ላይ ትኩረት እንዲያገኝ ለማድረግ እየተሰራ እንዳለ መረጃዎቹ ያመላክታሉ። እንግዲህ ይሄ የአፍሪካ ህብረት የመሪዎች ጉባኤ የሚከናወነው በአፍሪካ ህብረት ዋና መስሪያ ቤት አዲስ አበባ ውስጥ ነው። 39ኛው የአፍሪካ ህብረት የመሪዎች ጉባኤ ነው የሚባለው። አሴምብሊ ኦፍ ሄድስ ኦፍ ስቴት ኤንድ ገቨርንመንት በሚል ከየካቲት 14 እስከ 15 2026 ይከናወናል። በ10 ምናምን ቀናቶች ውስጥ ይከናወናል ማለት ነው። በዚህ ውስጥ የሚነሱት አጀንዳ 2063ን ለማሳካት ዘላቂ የውሃ አቅርቦት፣ አስተማማኝ የጽዳት ስርዓትን ማረጋገጥ የሚል ነው። የአስፈጻሚ ምክር ቤት ስብሰባውን ተመልክቶ የውጭ ጉዳይ ሚኒስትሮች ኤክስኪዩቲቭ ካውንስል ይከናወንበታል። ከየካቲት 10 እስከ 11 2026 ይሄንን ያደርጋሉ ተብሎ ይጠበቃል። የቋሚ ተወካዮች ኮሚቴ ስብሰባም ወይም ፒአርሲ የሚባለውም ከጥር 12 እስከ ጥር 30 2026 51ኛው የፒአርሲ ስብሰባም ጭምር ይደረጋል። እንደሚታወቀው ከዚህ ጋር ተያይዞ በ2026 ዓመታዊ መሪ ቃል በውሃ፣ በጽዳት፣ በንጽህናና በዘላቂ ልማት ላይ እንደሚያተኩር ነው የሚነገረው። ሰላምና ጸጥታን በተመለከተ ጉዳዮች ይነሳሉ። በሱዳን፣ በምስራቅ ዲሞክራቲክ ሪፐብሊክ ኦፍ ኮንጎ ላይ፣ በሊቢያ፣ በሳህል ቀጠና ላይ ያለው የጸጥታ ቀውስን መፍታት የሚል ትኩረት ይደረግበታል። በዚህ ውስጥ ከሚደረገው ትኩረቶች መካከል እንዲሆን የሚፈለገው በኢትዮጵያ ያለው የትግራይ ጦርነት እንዲሆን በዚህም በርዕሰ ጉዳይ ላይ እንዲካተት ካልሆነም ደግሞ ስብሰባውን ለመረበሽ የተደረገ ዲዛይን እንዳለበት እነዚህ ተንታኞች ይናገራሉ። የአፍሪካ የነፃ ንግድ ቀጠናን ወይም ደግሞ ኤፍሲኤፍቲኤን በተመለከተ የአህጉራዊ ኢኮኖሚ ውህደትን ለማፋጠን የሚደረግ ምክክርም በዚህ የመሪዎች ጉባኤ ላይ ይታሰባል። ከሴፕቴምበር 2025 የአፍሪካ የአየር ንብረት ጉባኤ በመቀጠል ለኮፕ 30 የሚደረግ ዝግጅት ነው ተብሏል። ይሄም ከዛ ጋር የሚካተት ነው። ኢትዮጵያ ለኮፕ 32 በ2027 እንግዲህ ለኮፕ 32 አዘጋጅነት ያላትን ዝግጁነት የምታረጋግጥበት ሁኔታ በዚህ ውስጥ የሚካተት ይሆናል። እንደሚታወቀው በዚህም የኮፕ 32ን ነው ኢትዮጵያ የምታዘጋጀው። ስለዚህ አሁን የሚደረገው ስብሰባ ለዛ በጣም አጋዥና ወሳኝ እንደሆነ ተነግሯል። ከዚህ ጋር ተያይዞ የጤናና የተመጣጠነ ምግብንም በተመለከተ በአፍሪካ ውስጥ የጤና ስርዓትን ማጠናከር ላይም የመሪዎቹ ጉባኤ ይወያያል ተብሎ ይጠበቃል። ወጣቶችን በማብቃት ዲጂታል ኢኮኖሚን ማሳደግን በተመለከተም ብዙ ትኩረት ሰጥቶ ይሰራል። ሌላኛው የአህጉሩ ዲፕሎማሲያዊ ማዕከል የሆነችው አዲስ አበባ የአፍሪካን ሰላምና ልማት የምትመራበት ትልቅ መድረክ እንደሆነ ነው ይሄ የሚታመነው። ነገር ግን ይሄ መድረክ የሚረብሽ ተግባር ከወዲሁ እየተሰራ ነው የሚለውንም በጽሁፉ ላይ ተካቷል። ብሩንዲ የ2026 የአፍሪካ ህብረትን ተረኛ ሰብሳቢ ትረከባለች። ከዚህ ጋም የጋራ አቋም ያወጣሉ። ኮመን ፖዚሽን ኖራቸዋል። በአፍሪካ የዕዳ አያያዝ፣ የፋይናንስ ዙሪያ የጋራ አቋም ይይዙበታል። የመገናኛ ብዙሃን እውቅናን ወይም አክሬዲቴሽንም ተመልክቶ የዜና ዘገባ የሚሰሩ ጋዜጠኞች የአፍሪካ ህብረት ድረገጽን በመመዝገብ እውቅና ማግኘት እንደሚኖርባቸው በዚህ ቀደም ብሎ የተነገረ ነው። ለዚህም ከኛው አይነት ስብሰባ ጠንከር ያለ ነገር እንዳለበት ታያላችሁ። የቪዛ አሰራር እንግዲህ ከዚህ ጋር ተያይዞ በጉባኤው ለሚሳተፉ ሚዲያዎች ቪዛ ኦን አራይቫል እንደሚመቻችም ተገልጿል። ስለዚህ በጣም በርካታ ሚዲያዎች ወደ አዲስ አበባ ይመጣሉ። በዚህም የተነሳ የትግራይን ጦርነት አሁን ያለውን ጦርነት ትኩረት አድርገው ኢትዮጵያን ሴፍ ሄቨን አይደለችም፣ ኢትዮጵያ የተረጋጋች አይደለችም የሚለውን ነገር ትኩረት ሰጥቶ እንዲዘገብ ለማድረግ ከፍተኛ ጥረት እየተደረገ እንደሆነ መረጃዎቹ ያመላክታሉ። ከዚህ ጋር ተያይዞ እንግዲህ የጸጥታ ዝግጅት በተመለከተ ኢትዮጵያ ጉባኤውን ሰላማዊነት ለማረጋገጥ
የጸጥታ ስራውን በከፍተኛ ጥንቃቄ ያከናወነች ነው ተብሏል። ነገር ግን ጦርነቱ ግን ይህን ስብሰባ አውዱን እንዳይረብሸው ይሰጋል። ጉባኤው የአፍሪካን የ50 ዓመታት የልማት ራዕይ ወይም አጀንዳ 2063 ወደ ተግባር ለመለወጥ ይጥራል በሚል ተቀምጧል። ከኮቪድ-19 በኋላ ያለውን ኢኮኖሚም እንደዚሁ በተመለከተ የአፍሪካ ሀገራት ኢኮኖሚ እንዲያገግምና ዘላቂ እንዲሆን መፍትሄ የሚፈልጉበት ታላቅ ጉባኤ ነው። ነገር ግን ይህን ጉባኤ ሊረብሽ የሚችል የጦርነት አውድ እንዲፈጠር መፈለጉ በጣም የሚያሳዝን እንደሆነ ይታያል። ይህንን ጦርነቱ ወይም አሁን ግጭቱ ወደ ጦርነት የሚሸጋገር ከሆነ እስከ አፍሪካ ህብረት ስብሰባ ድረስ ያለውን ጊዜ በጦርነት አውድ እየሞላው ይቀጥላል ተብሎ ይሰጋል። አሁንም እየሰማችሁ ከሆነ በተለያዩ ዓለም አቀፍ ሚዲያዎች ላይ የትግራይ ጦርነት እንደገና ተመልሶ ተቀሰቀሰ ወይ የሚለው ዘገባ በእጅጉ እየተነገረ ነው ያለው። ይሄም አፍሪካ ኢትዮጵያ ሰላማዊት አይደለችም ወይም ደግሞ ሴፍ አይደለችም የሚለው ዜና ዶሚኔት እንዲያረገው ሆን ተብሎ የተዘየደ አስቀድሞ የተሰራ እንደሆነ በዚህ ዙሪያ ላይ ያለውን ለመረዳት ይችላላችሁ። ይሄ ጦርነት እንግዲህ ምናልባት ይሄ ግጭት ወደ ጦርነት እንዲቀሰቀስ ከጥምቀት በዓል ጀምሮ ሲሰራ የቆየ እንደነበረ ይታወቃል። ከጥምቀት በዓል ጀምሮ እንዲከናወን ተፈልጎ እንደነበረ ሁሉ ይታወቃል። ያ ጊዜ አልፎ አሁን ከአፍሪካ ህብረት መሰባሰቢያ ጊዜ አስቀድሞ እንዲደረግ መታሰቡ ከነዚህ ጉዳዮች ጋር የተያዘ ምስጢር እንዳለው እንድትረዱት ይሄ መረጃ አካፈልኳችሁ። ለዚህ አእምሮ ምግብ አዘጋጅና አቅራቢ መምህርና ጋዜጠኛ ዐቢይ ይልማ። እውቀት ታላቁ እግዚአብሔርን ታከብራለች። ሣድስ